ሰላም። ባለፈው ክላሳችን ስለ ኢቲኤምኤል ሚዲያ ኢቲኤምኤል ሚዲያ ውስጥ ያሉ ታጎች፣ ኤሌመንቶች አይተናል። ለምሳሌ ኦዲዮ፣ ቪዲዮ፣ ኦብጀክት፣ አይፍሬም እና ኢምቤድ የሚሉ ታጎች አይተናል። የእነዚህ አጠቃቀም እንዴት እንደምንጠቅምባቸው አይተናል እና የኦዲዮ የቪዲዮ ፎርማትም አይተናል። የተለያዩ ፎርማቶች አይተናል ማለት ነው። አሁን ደግሞ ከዛ ቀጥለን የምናየው ስለ ኤችቲኤምኤል ብሎክ ሌቨል እና ኢንላይን ኤሌመንትስ ማለት ይሄ ማለት እኛ የሰራነው ስራ በብሎክ ነው ዲስፕሌይ የሚሆንልን ወይም ደግሞ በኢንላይን ነው ዲስፕሌይ የሚሆንልን የሚልን በዚህ ቲቶር እናያለን ማለት ነው። ብሎክ ሌቨል ኤንድ ኢንላይን ኤሌመንትስ ብሎክ ሌቨል ኤሌመንትስ አር ኤልዌይስ ቴክ አፕ ዘ ፉል ዊድዝ አቬለብል። ይሄ ማለት ዊድዙ የስክሪናችን ዊድዝ ሙሉ ለሙሉ ይዘዋል ማለት ነው። ፉል የሆነ ዊድዝ ዲስፕሌይ ይሆናል ማለት ነው። ይሄ ማለት በብሎክ ሌቭል ሲሆን ማለት ነው። ኢት ሃዝ ቶፕ ኤንድ በተን ማርጂን። ይሄ ማለት እኛ ከሰራነው ቴክስት በላይና ከቴክስታችን በታች ያለ ስፔስ ማለት ነው። ወይም ደግሞ ከፍሬማችን በላይና ከፍሬማችን በታች ያለ ስፔስ ማለት ነው። ዌር አዝ ኢንላይን ኤሌመንትስ ዳዝ ኖት። ኢንላይን ኤሌመንት የማርጂን ቶፕ እና ማርጂን በቶም የሚባል የለም ማለት ነው። ለምሳሌ እነዚህ ብሎክ ሌቨል ኤሌመንትስ የሚባሉት እነማን ናቸው የሚል ሳም ኤግዛምፕልስ ዲፕ ከኤች1 እስከ ኤች6 ፒ ፓራግራፍ ዩኤል እና ኤልአይ የሚሉ ታጎች ኤግዛምፕል ናቸው። የብሎክ ሌቨል ኤሌመንት ኤግዛምፕል ናቸው ማለት ነው። ኢንላይን ኤሌመንትስ ኢንላይን ኤሌመንት ዳዝ ኖት ስታርት ኤ ኒው ላይን። ብሎክ ሌቨል ኤሌመንት ኒው ላይን ይጀምራሉ። የአንድ ኤሌመንት ከጨረስን ሌላ ኤሌመንት ስንጀምር በኒው ላይን ነው የሚጀምር። ኢንላይን ኤሌመንትስ ግን አንድ ኤሌመንት ከጨረስን ወደ ሌላ ኤሌመንት ስንሻገር በራሱ ነው በዛ በነበረበት ነው የሚቀጥለው እንጂ ኒው ላይን ወረድ ብሎ አይጀምርም ማለት ነው። ኢት ኦንሊ ቴክስ አፕ አስ ማች ዊድዝ አስ ነሰሰሪ። ብሎክ ሌቭል ኤሌመንት ፉል ዊድዝ ነው የሚሄዱ። ይሄ ግን እንደ ኮንተንት ነው። ኮንተንቱ አነስ ያለ ከሆነ የኮንተንት ቴክስት አነስ ይላል ሳይዙ ማለት ነው ዊድዙ። የኮንተንቱ ቴክስት ዊድዝ ከፍ ያለ የበዛ ከሆነ ግን ዊድዙ ይጨምራል። ስለዚህ ምንድነው ይሄ የኢንላይን ኤሌመንት ዊድዙ በኮንተንት ቴክስት ዲፔንድ ነው የሚሆነው። ሳም ኤግዛምፕል ኢንላይን ኤሌመንት የሚባሉ ስፓን፣ አንከር ታግ፣ ሜች፣ ስትሮንግ ኢትሲ እነዚህ ኢንላይን ኤሌመንትስ ይባላሉ ማለት ነው። ብሎክ ሌቭል ኤሌመንት ማለት ከዚህ እስከዚህ ያለ፣ ኢንላይን ኤሌመንት ማለት ደግሞ እቺ ናት ማለት ነው። ስለዚህ ይሄ በራሱ ኒው ላይን አልጀመረም ኢንላይን ኤሌመንት። ብሎክ ሌቭል ኤሌመንት ግን በራሱ ኒው ላይን ይጀምራል። ስለዚህ የብሎክ ሌቭል ኤሌመንት እና የኢንላይን ኤሌመንት ዲፈረንሳቸው ይሄ ይመስላል። ስለዚህ ወደ ቪኤስ ኮድ እንሂድና በኮድ አድርገን ግልጽ እንዲሆንልን እናደርገዋለን ማለት ነው። ኦኬ እዚህ መተን አንድ ፋይል ክሬት እናደርጋለን። ብሎክ ኤንድ ኢንላይን ኤችቲኤምኤል የሚል ፋይል ክሬት ማድረግ እንችላለን ማለት ነው። እና እቺ ብሎክ ሌቨል ልበላት ብሎክ ሌቨል ኤንድ ኢንላይን ኤሌመንት እና እዚህ ላይ ኤች1 ብሎክ ሌቨል ኤሌመንትስ ኦኬ። ከዚህ ቀጥለን ፒ እንላለን። ብሎክ ሌቨል ኤሌመንትስ አር ኤችቲኤምኤል
elements that starts a new line and take up full this available. ኦኬ የብሎክ ሌብል ኤሌመንትስ ማለት ብሎክ ሌብል ኤሌመንትስ አር ኤችቲኤምኤል ኤሌመንትስ ዛት ስታርት ኤ ኒው ላይን ኤንድ ቴክ አፕ ፉል ዊድዝ አፐራል። ይሄ ኤሌመንት ማለት በኒው ላይን ነው የሚጀምሩት። ብሎክ ሌብል ኤሌመንት ማለት በኒው ላይን ነው የሚጀምሩት እና ዊድዙም እንደ እስከሚበቃ ድረስ ይሄዳል ማለት እስከሚበቃው ድረስ ይሄዳል እና ብሎክ ሌብል ኤሌመንትስ ማለት ይሄ ማለት ነው። እና እነዚህ ኒው ላይን ነው የሚጀምሩት። ለምሳሌ ኤች1 አንድ ላይን ሄዷል። ከዛ ደግሞ ፒ አንድ ላይን ነው የሚሄደው። ሌላ ፓራግራፍ ሊጨምር ፒ ኢንተር ፓራ ዋን ካልኩት ኮፒ አድርጌ ፒ ጨምር እንደዚህ ባረገው ይሄ ሁለት ልበለው ሁለት ሶስት ባረገው እነዚህ በብሎክ ነው ዲስፕሌይ የሚሆነው። ወደ ታች አንድ ኒው ላይን እየጀመረ ነው የሚሄደው እንጂ በጎን እንደዚህ ወደዚህ አይሄድም አይደረደርም ማለት ነው። እንደዚህ ስለዚህ ይሄ ለመጀመሪያ ሴቭ ላድርገው። እንደዚህ ነው ዲስፕሌይ የሚሆነው። ብሎክ ሌብል ኤሌመንት ማለት እንደዚህ ነው ማለት ኒው ላይን እየጀመረ ነው የሚሄደው። ኒው ላይን ለምሳሌ ይሄ አድ ፓራግራፍ ነው። ይሄ ኤች1 ብየዋለሁ። ይሄ ፓራግራፍ ነው። የፓራግራፍ 1 የፓራግራፍ 2 የፓራግራፍ 3 ይሄ ዲስፕሌይ የሚሆነው በብሎክ ሌብል እና መርጅን ያልነው ይሄ ነው። ቶፕ ላይ የራሱ በራሱ መጀመሪያ ባይ ዲፎልት መርጅን አለው፣ ቶፕ አለው። ከታችም መርጅን አለው፣ ከዚህ በታች መርጅን አለው ማለት ነው። እና ብሎክ ሌብል ኤሌመንት እንደዚህ ነው። ሌላ ሊጨምር እዚህ ላይ መጥተን ምን ማድረግ እንችላለን? ኤች2 ሄድ1 ልበለው። ይሄ ሄድ1 ኦኬ። ይሄ ኮፒ ላድርገው። እንደዚህ ዲስፕሌይ ይሆናል ማለት በብሎክ ነው ዲስፕሌይ። ስለዚህ ብሎክ ሌቭል ኤሌመንት እንደዚህ ነው ወደ ታች እየጨመረ የሚሄደው ማለት ነው። ኒው ላይን በራሱ እየጀመረ ይሄዳል። አንድ ኤሌመንት ስራው ከጨረሰች በኋላ ወደ ሌላ ኤሌመንት ሲሸጋገር ራሷ የሆነ ኒው ላይን ጀምራ ነው የምትሄደው። እቺ አንድ ኤሌመንት ናት። አንድ ኤሌመንት ናት። እቺ ኤሌመንት ከጨረሰች ኢንድ ታ ከደረሰች ሌላ ኒው ላይን ትጀምራለች ማለት ነው። እቺ የራሷ የሆነ ላይን ትጀምራለች። እቺም እንደዛ እቺ ከጨረሰች የዚችኛው ጽሁፍ ካለቀ ሌላ ኒው ላይን ይጀምራል። ስለዚህ ብሎክ ሌቭል ኤሌመንት እንደዚህ ነው የሚሰራው። እንደ ኤግዛምፕል ነው ይሄ የማሳያችሁ። ስለዚህ ብሎክ ሌቭል እንደዚህ ነው የሚሰራው። ሌላ ዲቭ አለ፣ ዩአርኤል አንኦርደር ሊስትም አለው ዩአርኤል። እነዚህም በብሎክ ሌቭል ኤሌመንቶች ናቸው። ለምሳሌ ዲቭ ካልኩ እንደዚህ ነው። ስለዚህ እዚህ ላይ የሆነ ጽሑፍ እናስገባለን ማለት ነው። ለምሳሌ ፒ ካልኩ እንደዚህ ዚስ ኢዝ ዘ ዲቭ ኤሌመንት ብዬ ሴቭ አደረገው። ብሎክ ሌቭል ነው ዲስፕሌይ የሚሆነው ማለት ነው። ስለዚህ እንደዚህ ነው የሚሆነው። ኦርደር ሊስትም ካየን ኦርደር ሊስት ብለን እነዚህ ስናደርግ ኤልአይ ስንት እናድርገው? 3 እናድርገው። 3 እናድርገው እና ኢንተር 3 ኤልአይ አለ። ዚስ ኢዝ ዘ ፈርስት ሊስት አይተም ይበል እና ሁለተኛ እንደዛ ዚስ ኢዝ ዘ ሰኮንድ አይተም። ሶስተኛም ዚስ ኢዝ ዘ ሰርድ አይተም። ሴቭ። እነዚህም በብሎክ ነው ዲስፕሌይ የሚሆኑት ማለት ነው።
ወደ ታች የራሳቸው የሆነ ኒው ላይን እየጀመሩት ነው የሚሄዱት። ስለዚህ ብሎክ ሌቭል ኤለመንት ይሄ ይመስላል። የብሎክ ሌቭል ዊድዙ እስከሚበቃ የኮንተንቱ የቴክስት ኮንተንቱ እስከሚበቃው ነው የሚሄደው እና ኒው ላይን በራሱ ይጀምራል። እነዚህ ኤለመንቶች የብሎክ ሌቭል ኤለመንቶች ማለት ኒው ላይን በራሳቸው ይጀምራሉ። አንድ ኤለመንት ካለቀ ሌላ ኤለመንት ይጀምራል። ኤለመንት ማለት ስታርት ታግ፣ ሳም ኮንተንት እና ኢንድ ታግ ያለው ነው ኤለመንት የሚባለው። ስለዚህ የአንድ ኤለመንት ስራ ከጨረሰ ሌላ ኤለመንት በኒው ላይ ይጀምራል ማለት ነው። የብሎክ ሌቭል ኤለመንት ማለት ነው። ኦኬ ወደ ሁለተኛው ስንሄድ ደግሞ ልበል ይሄ ኤች ልበልና ኢንላይን ኤለመንት ብዬ ከዛ ፒ ኢንላይን ኤለመንትስ ማለት በኒው ላይን አይጀምሩ እና ዊድዛቸው እንደ ኮንተንት ይዘቱ ነው ማለት ነው። ስለዚህ ኢንላይን ኤለመንት ዱ ኖት ስታርት ኦን ኤ ኒው ላይን። ኢንላይን ኤለመንት ማለት ደግሞ ምን ማለት ነው? በኒው ላይን አይጀምሩም። ታዲያ ምንድን ነው? ወደ ጎን ነው የሚደረደሩት ማለት ነው። ስለዚህ እዚህ ላይ እንጨምር። ኢንላይን ኤለመንት የሚባሉት እነማን ናቸው? ስፓን የሚል አለ። ስፓን ኢንተርቫል ኦኬ ዚስ ኢዝ ኢንላይን ታግ ኦኬ ልጨምር። ሌላ ምን ልበል? ኢሜጅ አለ አስገባ። የሆነ ኢሜጅ ባስገባ እዚህ ላይ ወደ ጎን ነው የሚደረደረው እንጂ ወደ ታች በኒው ላይ አይጀምርም ማለት ነው። ስለዚህ ይሄ ኮፒ አድርጌ አንድ ሁለት ኢሜጅ ላድርግ። ኦኬ እና ዊድዝ አስገባ ዊድዝ ፊፍት ላርግ ሴቭ። የእነዚህ ስራ እናያለን ማለት ነው። ስለዚህ ይሄ ስፓን ነው። እንዴት ነው የሚሆነው እናያለን። እና ሴቭ አድርገን ራን ስናደርገው እንደዚህ ነው የሚሆነው። ዚስ ኢዝ ኢንላይን ስፓን የሚል አለ። አንድ ኤለመንት አለ እዚህ ላይ። እዚህ ደግሞ ሶስት ኤለመንቶች አሉ። ሶስት ኢሜጅ ነው ያስገባው እና ወደ ጎን እንደዚህ ነው የሚደረገው። ኢንላይን ኤለመንት ማለት እቺ ፒ ስላልኳት ራሷ የቻለ አንድ ላይን አለ አንድ ላይን አለ እና ከዛ በታች ያለው ግን ስፓን የሚል አንድ ኤለመንት አለ። ይሄ እዚህ መጣ እና ኢሜጅ እና ሌላ ምን ጨምር እዚህ ላይ ሌላ ጨምር ምን የሚል አንከር ታግ ላስገባ። ኦኬ እዚህ ላይ ምን ልበል? ዚስ ኢዝ ከር ታግ ኦኬ ሌላም ስትሮንግ የሚል አለ። ስትሮንግ የሚል ኤለመንት አለን ታግ አለን። ኦኬ ዚስ ኢዝ ስትሮንግ የሚል ታግ እንደዚህ እናደርጋለን። ዚስ ኢዝ ኢምፋሳይዝ ኦኬ ሴቭ ራን እንደዚህ ነው። ስትሮንግ የሚል ዚስ ኢዝ ስትሮንግ፣ ዚስ ኢዝ ኤምፋሳይዝድ፣ ዚስ ኢዝ ኢንላይን ታግ የሚል። ስለዚህ እነዚህ ምን ይባላሉ? ኢንላይን ኤለመንት ይባላሉ። ኢንላይን ኤለመንት ማለት በአንድ ላይን ውስጥ የሚጓዙ ኤለመንቶች ማለት ነው። ራሳቸው ሌላ አዲስ ኒው ላይን አይጀምሩም። ኦኬ የእነዚህ ጥቅም ምንድን ነው? ለምሳሌ እቺ ቦልድ ላረጋት ከፈለኩት እችኛዋ ምን ላይ ማስገባት እችላለሁ? እዚህ ላይ መጥቼ ቢ የሚል ታግ እጠቀማለሁ። እዚህ ላይ እቺ ኮፒ አድርጌ እዚህ ላይ አስገባታለሁ። ሴቭ ይሄ ኒው ላይን የሚል ለየት ያለ ጽሁፍ ነው አለ እና ስትሮንግም እንደዛ ነው። ኤምፋሳይዝም ጽሁፉ ለየት ያለ ሊሆን ከፈለግነው እንደዛ ማድረግ እንችላለን። በኤለመንት ውስጥ እየገባን ማለት። ስለዚህ
ኢንላይን ኤሌመንት ማለት በአንድ መስመር የሚጓዙ ኤሌመንቶች ማለት ነው። ስለዚህ እነዚህ ከዚህ ጀምረን እስከዚህ ያሉ ኤሌመንቶች በአንድ ላይን ነው ዲስፕሌይ የሚሆነው። በብሎክ አይደለም ዲስፕሌይ። በብሎክ ማለት ኒው ላይን ይጀምራል። ዲስፕሌይ ሲሆን ራሱ ችሎ በኒው ላይን ነው ዲስፕሌይ የሚሆነው አንድ ኤሌመንት። እዚህ ላይ ግን የተለያዩ ኤሌመንቶች በአንድ ላይን ዲስፕሌይ ይሆናሉ። ስለዚህ ኢንላይን ኤሌመንት እና ብሎክ ሌቭል ኤሌመንት ልዩነታቸው ይሄ ይመስላል ማለት ነው። ቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ሰላም።